ሰላም ሰላም የመተሰላም ወዳጆች እንዴት ናችሁ? ደህና ናችሁ ሆይ? አሁን እንግዲህ ሰላምታዬ በያላችሁበት ይድረስልኝ። ዛሬም ለመገናኘት በቀልብ ሀሳብ ለመገናኘት ላበቃን ጌታ ምስጋና ይድረሰው። አዲስ የመጣችሁ እንግዶችም ቤት ለእንግዳ ብያለሁ። እንኳን ደህና መጣችሁ። እና አዲስ ለመጣችሁ እንግዶቼ ስለ ዓመተ-ሰላም ቻናል ትንሽ ልበላችሁ። እና የዓመተ-ሰላም ቻናል የሚያተኩረው በምን ጉዳይ ላይ መሰላችሁ? አንደኛ በሰላም ያለንን ሰላም በመጠበቅ ዙሪያ፣ ሁለተኛ ደግሞ ኮንፍሊክት ሪዞሉሽን ወይም ደግሞ አንዳንድ አለመግባባቶች ሲፈጠሩ ያው እንዴት ነው ግጭቱ የሚፈታው የሚለውን ነገር ላይ ማለት ነው። እንደገና ደግሞ አጠራጥራ አድርጌ ልንገራችሁ። ሲቪል እና ሂውማን ራይትስ፣ እንግዲህ ሲቪል ራይትስ አሉ፣ ሂውማን ራይትስ አሉ። በነዛ ላይ ከአሁን በፊትም ዝግጅቶች ያቀርበናል። እንደገና ደግሞ ኤጁኬሽን ላይ ትምህርት ላይ ያው እኔ እንግዲህ መቼም መምህርም ስለሆንኩ በትምህርት ጥራት ላይም አስተዋጽኦ ማድረግ እፈልጋለሁ እና ግን አሁን እዚህ ላይ ግን የምናተኩረው በዚህ ቻናል ላይ ከቋንቋዎች ጋራ ከስርዓተ ትምህርት ጋር ብዙ ጊዜ ከአድቮኬሲ ጋር የተያያዙ ስለሆኑ የኛ ስራዎች ከስርዓተ ትምህርቱ በምን መልኩ ቢሻሻል ይመረጣል፣ ምን ጉዳዮች ሊካተቱ ይገባል በሚለው ላይ በተለይ ከቋንቋ እና ከመጠቀሚያ ፊደል ጋር በተያያዘ እዛ ላይ አድቮኬት ማድረግ እንፈልጋለን ማለት ነው። አራተኛ ደግሞ ጀንደር አፕሮፕሬትነስ ጀንደር አፕሮፕሬትነስ ምለው ያው ባለፈው ነግሬያችኋለሁ። በእኛ ሀገር ጥሩ ትርጉም አለው፣ የስርዓተ ጾታ ፍትሃዊነት የሚባለው ማለት ነው። ምክንያቱም ያው ፍትህ ለሁሉም ጾታዎች የሚያስፈልግ ስለሆነ እና ይሄ የጾታ እኩልነት እንደዚህ የሚለው አባባል አይመቸኝም። እኔ የምመርጠው የስርዓተ ጾታ ፍትሃዊነት የሚለውን አባባል ነው ማለት ነው። ያ ደግሞ ጀንደር አፕሮፕሬትነስ ሁሉም በሚገባው መልኩ ሲሄድ ጥሩ ነው። ምክንያቱም በተፈጥሮ የተሰጠን ሚሽን አለ። ያንን ሁኔታ በጠበቀ ተፈጥሯዊ ሁኔታውን በጠበቀ መልኩ መሄዱን ነው የምጋራው ማለት ነው። በአጭር አማርኛ ደግሞ ምንድነው ፐርሰናሊ ጭምር ማለት ነው ይሄ ፌሚኒዝም የሚባለውን የጀንደር አፕሮች እሱን አልጋራውም፣ አልቀበለውም። ምንም የሚያሳምን ነገርም የለውም። ስለዚህ እኔ ጀንደር አፕሮፕሬትነስ የሚለውን ላይ አተኩሬ መስራት ፈልጋለሁ ማለት ነው። እና ከአሁን በፊትም የተሰራ ነገር አለ። ያው ስርዓተ ጾታ እንደዚህ የሚል አርዕስት ብትፈልጉ ታገኙታላችሁ። አምስተኛ ደግሞ ከዚሁ ጋር የተያያዘ ነው፣ ፋሚሊ ዌልቢንግ የቤተሰብ ደህንነት ማለት ነው። እና በዚህ በእኛ እይታ የህፃናትም ሆነ የእናቶች ደህንነት ወይም የእህቶች ደህንነት የሚጠበቀው የቤተሰብ ደህንነት ሲጠበቅ ነው ብለን እናምናለን። እና ያ ስለሆነ ከቤተሰብ ደህንነት ጋር የተያያዙ ነገሮችንም እናቀርባለን። የቤተሰብ ደህንነት እንግዲህ ሪሌሽንሽፕ በቤተሰብ መሀል ያለው ሪሌሽንሽፕን ኮንሲደር ያደርጋል። የቤተሰብ ኑሮ መሻሻልን ኮንሲደር ያደርጋል። እንደገና ደግሞ ፐርሰናሊም የእያንዳንዱ ሰው እንግዲህ ኃላፊነትና መብቶች ይኖራሉ። ስለዚህ እንዴት ነው ኃላፊነታችንን የምንወጣው፣ የራሳችንንም የግል ሁኔታችንስ የምንከታተለው ያለውን ሁኔታ በማየት ላይ ደግሞ የፐርሰናል ዴቨሎፕመንት የሚባለውን ነገር ከአሁን በፊትም የተወሰነ ነገር ሰርተናል። ፐርሰናል ዴቨሎፕመንት ወይንም ፐርሰናል ግሮዝ የሚባለው ነገር እያንዳንዱ ሰው ባሉን የህይወት ዘርፎች ውስጥ የተለያዩ የህይወት ዘርፎች አሉን እንግዲህ እኛ እና በእነዚህ ያለ አይደለም ፊዚካሊም ባለው ወይም ከጤናችን ጋርም ተያይዞ ሶሻሊም ባለን እንደገና ደግሞ በኢሞሽናሊም ባለን ሁኔታ ሶሻሊም እንደገና ኢንቴሊጀንስ ዋይዝ ደግሞ በትምህርት በእውቀት አንጻር ስፒሪቹዋሊስ ከእምነታችን አንጻር እየተባለ ደግሞ ሄልፒንግ አዘርስ ሌሎችንም በመርዳት ሁኔታ ብቻ የህይወታችን ዘርፎች አሉ። ቢያንስ ወደ 1 ዶዘን የሚሆኑ የህይወት ዘርፎች አሉን እና በእነዛ ህይወት ዘርፎቻችን ላይ ምን ያህል አድገናል፣ ምን ያህል እየሰራን ነው የሚለውን ነገር እንግዲህ ከኤክስፐሪየንሳችን
ሼር የምናደርገው ነገር ይኖራል እና በዚህም ላይ እናተኩራለን ማለት ነው። በአጠቃላይ የቤተሰብ ደህንነት ብለን ነው እነዚህን የቤተሰብም የግል ሁኔታችንም የያዝነው ማለት ነው። እንደገና ደግሞ ሜንቶርሺፕ ላይ እንሰራለን። እንግዲህ ሜንቶርሺፕ ያው አሁን እየሰራን ያለነው ነገር ማለት ነው። እስካሁን ኮንስትራክቲቭ ሜንቶርሺፕ ላይ ነው ብዙ እየሰራ ነው። ግን አሁን ዲስትራክቲቭ ሜንቶርሺፕ ላይም ያው እየሰራን ነው። እንግዲህ በሁለት ዘርፍ አድርገን ነው ሜንቶርሺፕን እየሰራ ነው ያለ ነው። ኮንስትራክቲቭ ሜንቶርሺፕ እና ዲስትራክቲቭ ሜንቶርሺፕ እና እሱ ነው አሁን ያለንበት ቶፒክ ነው። እንደገና ደግሞ አካውንቴቢሊቲ ፓርትነርሺፕ ላይ ደግሞ ይሄ ከአሁን በፊት ብዙ አልሰራንበትም፣ ግን እንዲሁ ጠቀስ እያደረግነው ነው የምናልፍ ያለን። አሁንም እንደዛው ነው፣ ወደፊት ግን የምንሰራበት ነው። ሌላው ደግሞ ወደ 7ኛ ሊሆን ነው መሰለኝ የማነው ስሙ ወደ 8ኛው እንግዲህ ጠቅለል አድርገን የያዝናቸው ሲስተም አድቮኬሲ ነው። ሲስተም አድቮኬሲ ማለት አንዳንድ መመሪያዎች፣ ህጎች እንዲሻሻሉ አስተዋጽኦ ማድረግ ማለት ነው። ይሄኛው ህግ ቢሻሻል ጥሩ ነው፣ ይሄኛው ህግ ደግሞ ምን ያህል እየተተገበረ ነው፣ ጥሩ ህግም ካለን እንደገና ደግሞ የትኛውስ ነው ያልተተገበረው፣ እንደገና ደግሞ መሻሻልስ ያለበት ምኑ ነው የሚለውን ነገር በህግ አወጣጡ በተለይ ለህግ አውጪው አካላት ነው የምናስተላልፈው ይሄ ሲስተም አድቮኬሲ የሚለው ማለት ነው። እና ህግ አውጪው አካል ስንል ከአካባቢያችን የአካባቢ ማህበራት፣ የአካባቢ እድሮች ከሚያወጡት ጀምሮ ወይም የአካባቢ አስተዳደር መንግስታዊ የሆኑ መንግስታዊ ያልሆኑ አካላት ከሚያወጡት ህግ ደንብ ጀምሮ እስከ አገር አቀፍ ህጎች ድረስ ያለውን ማለት ነው የሚያካትት። ከዛም ማለፍ ሲል ደግሞ በኢንተርናሽናል ኢሹ ላይ መሳተፍ ፍላጎት አለን። ለምሳሌ ጀንደር ኢሹ ኢንተርናሽናል ኢሹ ነው። ስለዚህ በእንደዚህ አይነት ነገር ላይ መሳተፍ እንፈልጋለን። ስለዚህ ከአካባቢ ጀምሮ እስከ ሀገር አቀፍና እስከ ግሎባል ድረስ ባለው ጀንደር ኢሹ አይነት ኢንተርናሽናል ኢሹዎች ላይ እንሳተፋለን። ሌላው እንደ ሀገር አቀፍ ደግሞ ግን ስፔሲፊክ የሆኑ ነገሮች ለምሳሌ ብሰጣችሁ አሁን ዊዶው እናቶች ወይም አባት የሞተባቸውን ህፃናት ወይም የቲም ህፃናትን የሚያሳድጉ እናቶች በብዙ አገሮች ላይ ቋሚ ድጋፍ አላቸው፣ ልክ እንደ ደሞዝተኛ ማለት ነው፣ ቢያንስም ቢያድግም። በእኛ ሀገር ግን ያው እንደ ኤንጂኦ በጎ ፈቃድ የሚወሰን ነው እንጂ የሚያዝላቸው በህግ የተደነገገ ነገር የለም እና ያው በሱ ላይም እንሰራለን ማለት ነው። እንግዲህ ሲስተም አድቮኬሲ ስንልና ያን ህግ እንዲወጣ አድቮኬት እናደርጋለን ማለት ነው። ቢያንስ በሚዲያ አድቮኬሲ እናስተላልፋለን። እንደገና ደግሞ በሌላውም እንትናችን በሌላውም ሚንሳችን ተባብሮ በመስራት ከሲቪል ሶሳይቲ ድርጅቶች ጋር በመተባበርም አድቮኬት እናደርጋለን ማለት ነው። ፌደራል ሲስተሙ ለምሳሌ እንላለን፣ ፌደራል ሲስተሙ ቢስተካከል ጥሩ ነው እንላለን። ለምሳሌ አሁን እንደኛ ብዙ ጊዜ ደጋግመን የምናነሳው ምንድነው ሁለቱ ትላልቅ ክልሎች ቢበተኑ የተሻለ አሰራር ይኖራል እንላለን። ለምሳሌ የክልል 3 ወይም የአማራ ክልል ቢያንስ ከ4 ቢከፈል፣ ክልል 4 ደግሞ የኦሮሚያ ክልል ቢያንስ ከ5 ቢከፈል የተሻለ ነገር ይኖራል የሚል ነገር አለን እና ህግ ስንል ያው የቤተሰብ ህግ ይሆናል ወይም ደግሞ ህገ መንግስቱም ይሆናል እና የተለያዩ ደግሞ በመንግስታዊ ባልሆኑም አካላት ውስጥ የሚሰራባቸው ህጎች፣ ደንቦች እነሱም ላይ ልንሰራ እንችላለን እና በእንደዚህ አይነት ነገር ላይ ነው የዓመተ ሰላም ቻናል የሚያተኩረው ማለት ነው። አዎ ከዚህ በተጨማሪም እንግዲህ ለማሳጠር ብዬ ቶሎ እየሄድኩ ስለሆነ ነው፣ ግን መታለፍ የሌለበት ነገር አለ። ምንድነው ያው የፌደራል ሲስተሙ ይስተካከል ስንል እኛ ፌደራል ሲስተሙ የኤትኒክ ባልሆነ መንገድ ነው እንዲስተካከል የምንፈልገው። ለምሳሌ የዩናይትድ ስቴትስ ብታዩ ፌደራል ሲስተም ነው። ፌደራል ሲስተም ነው ስንል ያልተማከለ አስተዳደር ማለት ነው አለ አይደለም። ስቴቶቹ ወይም ደግሞ ካውንቲዎቹ የየራሳቸው የሆነ አንዱ ከሌላው የተለያየ ህግ የማውጣት መብት አላቸው። ለምሳሌ በእኛ ሀገር ኮንቴክስት ብንወስደው ክልሎች ወይም ደግሞ ዞኖች
እና ወረዳዎች አንዱ ከሌላው በሚለያዩባቸው ጉዳይ ላይ የራሳቸው የሆነ የውስጥ መመሪያ ያዘጋጃሉ። ይሄ ፌዴራል ሲስተሙ ያልተማከለ አስተዳደር አለው እና ይሄንን ነው እኛ የምንደግፈው። ይሄ ያልተማከለ አስተዳደር ለየአካባቢው ማህበረሰብ በተለይ አገራችን በጣም ትልቅ እና ከፍተኛ የህዝብ ቁጥር ያላት ስለሆነች ከቦታ ቦታ አንዳንድ የልዩነቶችም የአካባቢ የአየር ጸባይ ሁኔታ ልዩነት አለ፣ የቋንቋ ልዩነት አለ፣ ወይም ደግሞ የዚህ የዌዘር ልዩነት አለ። ስለዚህ አንዱ ከሌላው የሚለያዩባቸውን ነገሮች በዛ ላይ የየአካባቢው አስተዳደር የማውጣት መብት አለው ማለት ነው። ማህበራትም ሲቪል ሶሳይቲ ድርጅቶችም ቢሆን እንደዛው እንደየአካባቢው ሁኔታ ማውጣት ይችላሉ ማለት ነው። ያልተማከለ አስተዳደር ሲሆን ይሄ ፌዴራል ያልሆነው ግን ለምሳሌ አህዳዊ ሲስተም ሲባል ምንድነው? በአህዳዊ ሲስተም የሚተዳደሩ ሀገሮች አሉ በአለም ላይ ብዙ ሀገሮች። ምንም ጥፋት ነው አይደለም፣ ግን ለሀገራችን እኛ የአህዳዊ ሲስተም አይሆንም ብለን ነው ምናምነው። እኔ በግሌ ፐርሰናሊም እንደዛ ነው የማምነው። ምክንያቱም አህዳዊ ሲስተም ማለት ከላይ ይወጣል ህጉ፣ በአገር አቀፍ ደረጃ ወጥ የሆነ አሰራር ነው የሚሆነው። ወጥ የሆነ አሰራር ምንም የየአካባቢው ማህበረሰብ ይሄንን እንደዚህ አድርጌ ባደርገው የሚል መብት አይሰጥም። ለምሳሌ ቀዳማዊ ኃይለ ሥላሴ አህዳዊ ያደረጉት ስንል ምንድነው? ሲስተሙን ጠፍንገው አገሪቱን ጫፍ እስከ ጫፍ ድረስ ጠፍንገው ያዙ እያልን የምንለው ለዛ ነው። እና የየአካባቢው ማህበረሰብ የራሱን ባህል፣ የራሱን ቋንቋ፣ የራሱን አሰራር፣ የስራ ሰዓት ለምሳሌ ሞቃት ይሆናል፣ እንደዚህ ይሆናል እና እዛ ላይ ሁሉ በመብት የተቀመጠ ተስተካክሎ የተቀመጠ ሲስተም አይደለም የሚኖረው። ስለዚህ ከዛ አንጻር ነው። ሌላው ደግሞ ይሄ የፌዴራል ሲስተምን እንደግፋለን ስንል በሌላ መልኩ ደግሞ ምንድነው ወይም ከብሔር ፖለቲካ እንውጣ ስንል ግን አንድ ጉዳይ አብሮ የማይነጠል ነገር አለ ከዚህ ላይ ማለት ነው። በሁሉም ሀገር ላይ በአንዳንድ ሀገሮች ላይ በተለይ በማውቃቸው የሚሰራበት እሱ ምንድነው? በእኛ በአማርኛ እኔ የሰጠሁት ትርጉም ምንድነው? የርስተ ጉልት መብት ብዬ ነው ትርጉም የሰጠሁት። እና ይሄ መብት በዚህ ሀገር ለምሳሌ በዩናይትድ ስቴትስ ብትመለከቱ ይሰራበታል። ይሄ የርስተ ጉልት መብት ምን ተብሎ ይጠራል መሰላችሁ? ህጉ ኢንተርናሽናል ህግ ነው ህጉ ባይዘወይ እና ህጉ ምን ይባላል? ዘ ዩናይትድ ኔሽን ኢንዲጂነስ ፒፕል ራይት ዲክላሬሽን ተብሎ ይጠራል። እና ይሄ ህግ በአሜሪካን ሀገር በጣም ይሰራበታል። አሁን ይሄ ህግ የትኛውም ሀገር ላይ ፎርም ሲሞላ ምን ሲባል ሁሉ ይጠየቃል ሰውየው። እና ኢቭን ተማሪዎች ቅናሽ ሁሉ የሚያገኙበት ሁኔታ አለ። ዩኒቨርሲቲ ተማሪዎች ለምሳሌ ወይም የኮሌጅ ተማሪዎች እኔ ኮሚኒቲ ኮሌጅ ላይ አይቻለሁኝ እና 50% ምናምን ሁሉ ዲስካውንት ያለው አለ። እዛ አካባቢ የተማረው ተማሪ እና ከሌላ ስቴት ወይም ከሌላ አገር የሚመጣው ተማሪ የሚከፍለው ገንዘብ ለኮሌጅ ትምህርቱ ወይም ደግሞ የሚገባው እዳ እኩል አይደለም። ዲስካውንት አለው፣ ትርጉም ያለው ነገር አለ እዛ አካባቢ ኢንዲጂነስ በመሆኑ ወይም የተወሰነ አመት በመኖሩ ማለት ነው። ስለዚህ ይሄ ኢንዲጂነስ ፒፕል ራይት ኮንሲደር ሊደረግ ይገባል። ለምሳሌ ፖለቲካዊ ተሳትፎም ላይ ሚና ይኖረዋል። አሁን የኛ ሀገር ምሁራን ለምሳሌ ሲናገሩ ሲምፕሊ ከብሔር ፖለቲካ እንውጣ፣ እኔም ከነሱ ጋር ነኝ፣ ከብሔር ፖለቲካ እንውጣ በሚለው ላይ ግን መፍትሄ ሲባል ግን ሜሪት ብቻ ይላሉ። ማለት በትምህርትና በትምህርት ብቻ አይደለም፣ ትምህርት ብቻውን አይደለም። የየአካባቢው ማህበረሰብ መብቱ የሚጠበቅበት አሰራር ይሄ ኢንዲጂነስ ፒፕል ራይት ዲክላሬሽን የሚባል አለ። እሱ ነው መተግበር ያለበት ብዬ አምናለሁ እና ይሄንን ነገር አድቮኬት እናደርጋለን። ይሄ ህግ ደግሞ በዩናይትድ ኔሽን ብቻ አይደለም፣ በአፍሪካ ህብረትም ኢንዶርስ የተደረገ ነው፣ የጸደቀ ነው። ሀገራችንም በዛው ውስጥ አብራ ጸድቃለች። ይሄንን ህግ ግን በአብዛኛው ሀገር ላይ እየተተረጎመ አይደለም እና እኛ በእኛ ሀገር ላይ ይሄ ህግ እንዲተገበር የሀገራችን ትክክለኛ ህግ ሆኖ በዝርዝርም ህግ ወጥቶለት እንዲተገበር አድቮኬት እናደርጋለን ማለት ነው። ከዚህ ጋር ደግሞ አብሮ ሌላው ደግሞ ምንድነው ያልጠቀስኩት ነገር የአካባቢ ጥበቃ ላይ የአካባቢ በጋራ ጉዳያችን ላይ ደግሞ የአካባቢ ጥበቃ ላይም ደግሞ ይሄ ኢንቫይሮንመንታል ፕሮቴክሽን ኢንቫይሮንመንታል ሰስቴኔቢሊቲ የሚባሉ ነገሮች ላይ አድቮኬት እናደርጋለን ማለት ነው። እና የዓመተ ሰላም ስራዎች ይሄንን ይመስላሉ ማለት ነው። እና ከመነሻው ነው እንደውም መተዋወስ ያለብን ላይክ ሼር ማድረግ ማለት ነው። እና ላይክ አርጉ፣ ሼር እያደረጋችሁ መልእክታችን ለብዙ ሰው እንዲደርስልን ማለት ነው።
እንደገና ደግሞ ኮሜንት ካላችሁ ደግሞ ጉዳዩ እንግዲህ ቀላል አይደለም እና መልእክት ካላችሁ ጥያቄም ይሁን አስተያየት ደግሞ አስፍሩልኝ። ኮሜንታችሁ የግድ የኔን ሀሳብ በመደገፍ ብቻ አይደለም፣ የኔን ሀሳብ የሚደግፍ ሊሆን ይችላል ወይም ደግሞ ለየት ያለ ሀሳብም ሊሆን ይችላል። ብቻ ያላችሁን ሀሳብ አስፍሩልኝ። እኔም ከእናንተ ለመማር ዝግጁ ነኝ። ማስተካከል ያለብኝም ካለ ለማስተካከል ወይም ደግሞ ማብራራት ያለብኝ ነገርም ካለ ለማብራራት ምክንያቴን የበለጠ ግልጽ ለማድረግ ማለት ነው እና ኮሜንት እንድታስቀምጡልኝ ትብብራችሁን ጠይቃለሁ። ያው ሳብስክራይብ ያላረጋችሁም ሳብስክራይብ አርጉ፣ እሱንም እንተዋወስ እና የዛሬ ርዕሳችን ዲስትራክቲቭ ሜንቶርሺፕ ፓርት 5 ነው እና ዝርዝሩ ምን ይላል? ቁጥር 1 ዲስትራክቲቭ ሜንቶር ቀዳማዊ ኃይለ ሥላሴ ናቸው ይላል። በ12 ምክንያቶች ይላል። እንደገና ደግሞ ከ12ቱ ምክንያቶች አንዱ የኤርትራን ፌዴሬሽን ማጠፋቸው ነው ይላል ማለት ነው እና በዛሬ ርዕሳችን ያው ቀዳማዊ ኃይለ ሥላሴ ዲስትራክቲቭ ሜንቶር ናቸው፣ ለዚህ ሁሉ እየደረሰ ላለው ጥፋት መሰረት ጥለው ያለፉት እሳቸው ናቸው። እንደገና ደግሞ ብለን የተለያዩ ነገሮችን አቅርበናል፣ ኮንስፓይሬሲውንም ሁሉንም እና ዝርዝሩን ያው በዝግጅቱ ላይ የምትሰሙት ይሆናል ማለት ነው። 12 ምክንያቶችን ነው ያዘጋጀ ነው። እንግዲህ ዋና ዋና ብለን የያዝናቸውን እናንተ ሌላም ካለ በኮሜንት ላይ መጨመር ትችላላችሁ፣ ወይም ደግሞ የማትስማሙበትም ካለ መግለጽ ትችላላችሁ። እኒያው ግን 12ቱ ምክንያቶችን ስናቀርብ ትንሽ ረዘም ይላል። ስለዚህ የተወሰኑትን በዛሬ ይቀርብና ደግሞ በተወሰኑት በሌላ ጊዜ ይቀርባል ማለት ነው። የተወሰኑት ምክንያቶች ዛሬ ይቀርባሉ፣ የተወሰኑት ደግሞ የቀሩት በሌላ ጊዜ ይቀርባሉ ማለት ነው እና ቁጥር 1 ያልኩበት ምክንያት እኔ ፐርሰናሊ ምንድነው በሀገራችን አሁን ያለው ሀገራችን ያው በእርስ በርስ ግጭት እየታመሰች ነው ያለችው፣ ከፍተኛ ችግርም ደርሷል። ስለዚህ ይሄ ዋናው ኮዝ አሁን ይሄ አርምድ ስትራግል አለ። ይሄ አርምድ ስትራግል ለመጀመሩ ሩት ኮዙ ምንድነው ብለን ስንጠይቅ ሩት ኮዙ የኤርትራ ፌዴሬሽን መታጠፉ ነው። የኤርትራ ፌዴሬሽን ሲታጠፍ ነው የተደራጀ የትጥቅ ትግል በሀገራችን የተጀመረው። ስለዚህ ይሄ ስለሆነ ከዚህ አንፃር ነው ሩት ኮዝ የሆነውን ነገር ጥንስስ አስቀምጠው ያለፉ በመሆናቸው ነው ቀዳማዊ ኃይለ ሥላሴ ቁጥር 1 ዲስትራክቲቭ ሜንቶር ናቸው ብለን ያቀረብነው ማለት ነው እና ዝርዝሩን ያው ከዝግጅቱ ላይ ተሰሙታላችሁ ማለት ነው። እና ሌላው ደግሞ እንግዲህ እኔ ባለኝ ኤክስፒሪየንስ አይደል የምሄደው እና ያው በክፍል ውስጥ ስናስተምር ማለት ነው ወደ አዲሱ ቶፒክ የዕለቱ ከመግባታችን በፊት የባለፈውን ሪቫይዝ የማድረግ አንዳንድ ጥያቄ የመጠየቅ እንደዚህ አይነት ነገሮች ይኖራሉ እና ወደ ዛሬው ርዕሳችን ከመግባታችን በፊት ከዚህ በፊት የወጣው ቪዲዮ ተከታታይ ነገር ስለሆነ ዛሬ ፓርት 5 ስለሆነ ፓርት 4 ላይ ስለነበረው ሁኔታ ትንሽ ላስታውሳችሁ። ይሄው ምንድነው ርዕሱ የቀዳማዊ ኃይለ ሥላሴ ያው ዲስትራክቲቭ ሜንቶር ቁጥር 1 ናቸው ብለናል። ነገር ግን ያ ማለት 100% ጥፋት ብቻ የያዙ ናቸው ማለት አይደለም። ማንኛውም ሰው ቢያጠፋም ግን የሆነ አንድ ጥሩ ነው የሚባል ነገር አይጠፋም ከሰው ላይ ምንጊዜም ከማንኛውም ሰው ላይ እና በዛ በመልኩ በማየትና ፌር ለመሆን ያው ፌርነስ መርሃችን ስለሆነ የቀዳማዊ ኃይለ ሥላሴንም አዎንታዊ ገጽታዎች ነው ያየነው ማለት ነው ባለፈው እና እሱን ትንሽ ላስታውሳችሁ። አዎንታዊ ገጽታ ያነሳናቸው ነገር ምንድነው? የቀዳማዊ ኃይለ ሥላሴ የተረጋጉ ሰው ነበሩ ማለት መልካም ባህሪ ያላቸው ከሚባሉ ሰዎች ውስጥ ናቸው። እንደዚህ ብስጩ እንደዚህ አይነት ሰው አልነበሩም። ሁለተኛ ደግሞ በውጭውም ዓለም ጋራ ጥሩ ዲፕሎማሲ ነበራቸው ወይም ዲፕሎማት ነበሩ። እንደገና ደግሞ የአገር ውስጥም ዲፕሎማሲ ነበራቸው። የአገር ውስጥም አንዳንድ ችግሮች ሁኔታውን አመጣጡን አይተው
በስልት ለመፍታት የሚሞክሩበት መንገድ ነበረ። ሙሉ መብት ባይሰጡም ግን የሆነ አንዳንድ ችግሮችን የሚፈቱበት የውስጥ ዲፕሎማሲም ነበራቸው። እንደገና ደግሞ ማለት ስማርት ቲንኪንግ ነበራቸው። ማለት የዛ አይነት ነገሩን ለበጎ ነገር ብቻ ባይጠቀሙበትም ለክፋትም ለአጥፊነትም ይኸው መጥፎ ነገር አጥፊ ነገር ጠንስሶ ለመሄድ የተጠቀሙበት ቢሆንም ግን በጣም ክሪቲካል ቲንከር ከሚባሉ ሰዎች ውስጥ ነበሩ ማለት ነው። እንትኑ ደግሞ አራተኛው ደግሞ ያው የአፍሪካ አንድነት ድርጅት ደግሞ መስራች እና አስተባባሪ ሰዎች ውስጥ ናቸው። እሱም አንዱ የሚታወሱበት ነው በመልካም ገጽታ። እንደገና ደግሞ በሚመሩበት ጊዜ ደግሞ አምስተኛ ነጥብ በሚመሩበት ጊዜ ደግሞ ሰላም ነበረ። ሰላሙን አስፍነው ነው የመሩት። በውስጡ ብዙ ችግሮች ቢኖሩም ግን ሰላም ባለው መልኩ ነው የረጉትና ያስተዳደሩትና ይሄ አንድ እንደ ትልቅ ኳሊቲያቸው የሚታይ ነገር ነው። ሰው ፍትህን ቢያጣም ግን ሰላምን ማግኘት ደግሞ አንድ ነገር ነው። ምክንያቱም ያው የሁሉም ሰው እኔንም ጨምሮ ማለት ነው ያው ከማንኛውም ነገር በፊት ሰላም ይቀድማል። ከፍትህም ከኢኮኖሚም ከማንኛውም ነገር በፊት ሰላም ይቀድማል። ግን ለሰላም መስፈን ደግሞ እነዚህ ነገሮች አስፈላጊ ግብአቶች ቢሆንም ግን ስለ እነዚህ ነገሮች ማውራት የሚቻለው ሰላም ሲኖር ነው እና በሰላም አስተዳድረዋል ማለት ነው። እንደገና ደግሞ የቤተ መንግስት አስተዳደራቸው ሴረሞኒያል ፕሮሲጀራል የሆኑ ነገሮች ያ ነገር ደግሞ ከቤተ መንግስት ላይ ብቻ የቆመ ሳይሆን ወደ ህዝቡም የወረደ እንደሆነ እና ህዝቡ ያው በህግ አምላክ እንኳን ሲባል እንደዚህ ሲባል ያው የህግ የበላይነት በደንብ የሚስተጋባበት ሁኔታ ነበረ። ህጉ መቼም ሰው የሰራው ህግ ነው፣ ግን የሳቸው ህግ ደግሞ በጣም እንጂ ክብደት ያለው መድሎና ማግለል ያለው ህግ ነው የነበረ። ግን ያም ሆኖ በህዝቡ ውስጥ ህግ ይከበር ነበር። በህግ አምላክ እንደዚህ ሲባል በጣም ይከበር ነበር። ኦኬ እንግዲህ ወደማይቀረው ነገር እየገባን ነው። ወደ ዋናው አርስታችን ማለት ነው። አሁን ያለንበት አርስት ዋናው አርስት ዲስትራክቲቭ ሜንቶርሺፕ ነው። በሜንቶርሺፕ ስር ማለት ነው። እንግዲህ በሜንቶርሺፕ ስር ኮንስትራክቲቭ ሜንቶርሺፕ ነው አንዱ ዘርፍ። ኮንስትራክቲቭ ሜንቶርሺፕ ላይ ያው ከኔጋቲቭ ላለመጀመር ስል ይሄ ዋናው ጉዳይ ይሄ ቢሆንም ግን ከኔጋቲቭ መጀመር ስለሌለብኝ እንደነገርኳችሁ ጊቨን ሪኳየርድ ሶሉሽን ብለን መጀመሪያ ያለንን ነገር መልካሙን ነገር ፖዚቲቭ የሆነውን ነገር ይዘን ከዛ በኋላ ኔጋቲቭን መያዝ አለብን ብዬ ስለማስብ እንግዲህ ከሳይንስ ሰዎችና ከሳይኮሎጂ ሰዎች አካሄድ አንፃር መጀመሪያ ፖዚቲቭ ይቀድማል። በእምነትም አካባቢ በቀኝ ጀምሩ ነው የሚባለው። በቀኛችን ነው ብዙ ነገሮችን የምንጀምረው፣ የምንሰራውም የምንመገበውም በቀኛችን ነው ብዙ ጊዜ እና ለዛ ስል ያው ወደ 13 ቪዲዮ የሚሆን ኮንስትራክቲቭ ሜንቶርሺፕ ሰርቻለሁ ማለት ነው። እንግዲህ ሀተታው ቢረዝምባችሁ መግቢያው ቢረዝምባችሁ ወድጄ እንዳይመስላችሁ ሀተታና መግቢያ ያስረዘምኩት ኔጋቲቭ ነገርን መናገር ትንሽ ከባድ ስለሆነ ነው እና ምንድነው ግን ወደማይቀረው ነገር ያው መግባታችን ነው ማለት ነው። ምን ቢቃጠሩ ደረሰ ቀኑ ይባላል እና ደግሞ ዝም ብለን ያው ከላይም ደጋግሜ ብያችኋለሁ። በቃ ሁሉ ጊዜ ፖዚቲቭ ነገር እያወራሁ ብኖር ነው ደስ ይለኛል። በቃ እሱም ብቻ እያወራሁ ግን ደግሞ አገራችን ያለችበት ሁኔታ ህዝብ ወገናችን ያለበት ሁኔታ ያ አይደለም። ብዙ ችግር ውስጥ በሌላው ዓለም ላይ የሌለ ሁሉ የጦርነት ሌቭሉ አሁን በተለይ በዘመኑ ባለንበት ዘመን አብዛኛው አገሮች በውይይት በንግግር ችግሮችን በሚፈቱበት ጊዜ ላይ እኛ ግን ሁሉን ነገር በጦርነት ለመፍታት እየታገል በጣም ብዙ አስቸጋሪ ነገሮች እየሆኑ በመንግስትም በኩል በተቃዋሚውም በኩል ያልሆኑ ብዙ ነገሮች የሚታዩበት ሁኔታ ላይ ስለሆነ እዚህ ሁኔታ ላይ ለመድረሳችን ምክንያቱ ምንድነው የሚለውን መንስኤውን ማወቅ አለብን። ችግሩን ለመፍታት መንስኤው መታወቅ አለበት።
ስለዚህ መንስኤውን የማስቀመጥ ጉዳይ አሁን እኔ እዚህ ላይ ስላለሁ ወይ የተወሰኑ ሚዲያዎች ወይም የተወሰኑ ባለሙያዎች የተወሰኑ ምሁራን የተወሰኑ ኤሊቶች የምንላቸው ወይም ሰዎች ወይም የእምነት አባቶች ወይም ሌሎች ሰዎች ብቻ የሚሰጡት ነገር ሳይሆን እያንዳንዱ ዜጋ እንደኔ ከሆነ እያንዳንዱ ዜጋ ምክንያቱ ምንድነው እዚህ ደረጃ ላይ ልንደርስ የቻልንበት ምክንያቱ ምንድነው መነሻ ኮዙ ምንድነው ሚለውን ነገር በራሱ አውርዶ አውጥቶ ምክንያቱ ይሄ ነው የሚለው ነገር ሊኖረው ይችላል የግድ ያንን ነገር አውጥቶ በሚዲያ በትልቅ ሚዲያ ላይ የግድ ይናገረው አይደለም ያንን ነገር ሩት ኮዙ ይሄ ነው ችግራችን ይሄ ነው የዚህ ችግር መንስኤ ይሄ ነው የዚህ ችግር መፍትሄ ይሄ ነው የሚለውን ነገር ማለት ነው እና ለምሳሌ አሁን ስለ ችግር ነው ያወራን ያለነው ስለ ሩት ኮዝ ነው ያወራን ያለነው ስለዚህ ስለ ሩት ኮዙ የግዳው ሚዲያ ላይ ወጥቶ እንዲናገረው ሳይሆን ሰው እያንዳንዱ ሰው ግን እንደኔ ከሆነ ያስባል ደግሞ ከቤቱ ሆኖ ማሰቡ አይቀርም እያንዳንዱ ሰው ግን ስፔሲፊክ አድርጎ በዛ ነገር ላይ የራሱ እይታ ክላሪቲ ሊኖረው ይገባል ቢያንስ ከቤተሰቡ ከጓደኞቹ ወይም ለመወያየት ከሚያመቹት ሰዎች ጋር ሊገልጸው የሚችለው ነገር ሊኖረው ይገባል ወደ መፍትሄ እንድንመጣ ማለት ነው ስለዚህ እያንዳንዱ ሰው ይሄ ነው የችግሩ መንስኤ የሚለው ነገር አስቦት የግድ እንደዚህ ዩቲዩብ ላይ አይደለም ወይም የግድ ፌስቡክ ላይ የግድ ሚዲያ ላይ ምናምን አይደለም የግድ ኢሜል ላይ ወይም ደግሞ የግድ ጽሁፍ ጽፎ ፖስት ማድረግ ፖስት በሚደረጉ ነገሮች ላይ ምናምን እንደዛ ሳይሆን ግን ለራሱ በቃ ይሄ ነው ችግራችን ይሄ ነው የችግሩ መንስኤ ደግሞ ይሄ ነው ብሎ የችግሩ መፍትሄ ደግሞ እንዲህ ቢሆን ይሻላል የሚለው ነገር በጥሩ ነው አሁን እንግዲህ እንደነገርኳችሁ ችግሩ ላይ ነን ያው እኔ በአንደኛ ተራ ቁጥር አሁን ላለንበት ችግር ሩት ኮዝ ናቸው ብዬ ያሰብኳቸው ሰው እንግዲህ ከ100 አመት ወዲህ ያለው ነገር ነው ማይብያችኋለሁ ናምበር 1 አድርጌ ያስቀመጥኳቸው ቀዳማዊ ኃይለ ሥላሴ ናቸው ሀገራችን ላለችበት ለዚህ ሁሉ ኪዮስ ተራ ቁጥር 1 ብዬ ያስቀመጥኳቸው ቀዳማዊ ኃይለ ሥላሴ ናቸው ዲስትራክቲቭ ሜንቶር ወይም ቶክሲክ ሜንቶር ብዬ ያስኳቸው ማለት ነው እና ምክንያቱን አንድ በአንድ አቀርብላችኋለሁ ማለት ነው አንደኛ ምክንያት ቀዳማዊ ኃይለ ሥላሴ ዲስትራክቲቭ ሜንቶር ናቸው ወይም ቶክሲክ ሜንቶር ናቸው ያልኩበት ምክንያት ከመነሻው ካመጣጣቸው ልጀምር እንደው ካመጣጣቸው እንደው ልጀምርና የመጡት በመጀመሪያ በኃይል ነው የመጡት ማለት በመፈንቅለ መንግስት ነው የመጡት በሚመስል መልኩ ነው የመጡት በዛን ጊዜ በርግጥ ንጉሳዊ አስተዳደር ነው በትውልድም በእንደዛ ነው እየተላለፈ የሚመጣው የያካባቢው እንግዲህ ከዛ ትንሽ ቀደም ብሎም ዘመነ መሳፍንት ነበር እና በየአካባቢው ያሉትም ንጉሶች ወይም ሱልጣኔቶች በቤተሰብ ወይም በአካባቢያቸው ሴሬሞኒያል በሆነ መንገድ ነው ወደ ስልጣኑ የሚመጡት እና አሁን የሳቸው አመጣጥ ግን ሲታይ ወይ በንጉሳዊ ቤተሰብነት የዘውድ ተዋረድ አይደለም የመጡት ወይም ደግሞ እንደሆነ ምርጫ ኖሮም አይደለም እሱ አይተበቅም በዛ ዘመን አይተበቅም ወይም ደግሞ የሆነ የአገሩ ወቅቱ የነበሩት ሰዎች ተወያይተው ይሄ በእንደዚህ አይነት በሆነ ብቻ በእምነት አባቶች ተሹመው ወይም በሆነ መንገድ ብቻ ተሹመው አይደለም የመጡት ቀዳማዊ ኃይለ ሥላሴ የመጡት በመሰሪነት በቃ ውስጥ ለውስጥ በመሄድና ያው ኮንስፓይሬሲ ነው ትልቁ መገለጫ ባህሪያቸው በኮንስፓይሬሲ መንገድ የነበረውን የዘውድ ስርዓት በማስወገድ ነው እሳቸው የተተኩት ማለት ነው እና ያንም ያው እስከ ጦርነትም የሰገሌ ጦርነት እንደዚህም የሚል ነገር ነበር ያኛው የነበረው የዘውድ ስርዓት ለምን ይተካል በሚል በፊቱ የነበሩት ንጉስ ለ3 አመት ብቻ የቆዩ ናቸው ወጣት መሪ ነበሩ እና እሳቸው መቀጠል አለባቸው የነበረው የዘውድ ስርዓት መቀጠል አለበት የሚል ቤተሰቦቻቸው በአንድ በኩል እንደውም ሁሉ ሆነው የጦርነትም ሁሉ የሰገሌ ጦርነት ላይ ሁሉ ገጥመው ነበር ግን ቀዳማዊ ኃይለ ሥላሴ ያንንም በማሸነፍ የው ስልጣናቸውን በኃይል ለመቆጣጠር ችለዋል ማለት ነውና አመጣጣቸው በራሱ ትክክለኛ አመጣጥ አይደለም ወይ በአገሪቱ በነበረው የዘውድ ስርዓት አይደለም ወይም በሆነ
ሰላማዊ በሆነ ወይም ፕሮሲጀራል በሆነ መንገድ የመጡ መሪ አልነበሩም ቀዳማዊ ኃይለ ሥላሴ እና አንዱ በቃ ለዚህ ለዲስትራክሽን አንዱ ምክንያት ነው ማለት ነው። ሁለተኛው ነጥብ ደግሞ ከባክግራውንዳቸው ከቤተሰብ ባክግራውንዳቸው ጋር የተያያዘ ነው። ምንድነው ማንኛውም ሰው አይደለም ንጉስ የአንድ ሀገር መሪ ቀርቶ እንደው ወይም ንጉሰ ነገስት ቀርቶ ማንኛውም ሰው ቢሆን ባክግራውንዱ ሲገለጽ የገሌ ከአባታቸው ከገሌ ተወለዱ ከእናታቸው ከገሌ ተወለዱ ተብሎ የቤተሰቦቻቸው ሁኔታ በግልጽ ይታወቃል እና የቤተሰቦቻቸውም አባታቸው እንደዚህ ነበሩ እናታቸው እንደዚህ ነበረ እንዲህ አይነት ሰው ነበረች እንዲህ አባታቸው እንዲህ አይነት ሰው ነበሩ ተብሎ ይገለጻል። እኛ አሁን ስለ አባታቸው መቼም ብዙ ነገር እናውቃለን እንሰማለን ግን ስለ እናታቸው ምንም የምናውቀው ነገር የለም። እንግዲህ ቀዳማዊ ኃይለ ሥላሴ ሐረር አካባቢ እንዳደጉ ነው የምናውቀው እዛ ተወልዶ እንዳደጉ ነው የምናውቀው እንጂ በተለይ ስለ እናታቸው የምናውቀው ነገር የለም። ስለዚህ ባክግራውንድ ስተዲ አለመኖሩ ባክግራውንድ ስተዲው ሲታይ የጠራ ከዚህ ቤተሰብ ተብሎ በእናታቸው በኩል ያለው ምንም ነገር የሚታወቅ አለመሆኑ አክስትም አጎትም እንዲህ ነበሩ ተብሎ በታሪክ ላይ ገለጽ የሚችል ነገር አለመኖሩ ይሄ ራሱ አንድ ችግር ነው እና ማንኛውም ሰው በውጭ ሀገር ስንመለከት እንደውም አሁን በምዕራቡ ዓለም ስናይ እያንዳንዱ ሰው ሶሻል ሴኩሪቲ ያለው እና ባክግራውንዱ ይታወቃል። እናቱ ማናት አባቱ ማናት አንዳንድ ነገር እንኳን አፕላይ አድርጋችሁ ስትመለከቱ ማለት ነው ይሄ ቬሪፊኬሽን የሚባል ነገር አለ። ቬሪፋይ ሲያረጉ ወይም ለማረጋገጥ እናንተን ሲጠይቁ የእናት ስም ይጠይቋችኋል። አንዳንድ ጊዜ የሌላ ለየት ያለ ቤተሰባቸው ውስጥ ያለ ነገር ይጠይቋችኋል እና አሁን የሳቸው ግን ንጉስ ተብለው ይሄን ያህል የእናታቸውን እንኳን ታሪክ በውል የማናውቅበት ሁኔታ ነው ያለው እና ይሄም ራሱ ካመጣጣችን ያሳያል። ስለዚህ አሁን እኔ ለወደፊትም ትምህርት እንዲሆን ነው ባክግራውንድ ስተዲ የሚለውን ነገር ቦታ መስጠት እንዳለብን ነው። እንኳንስ በሹመት ላይ ከመምጣቱ በፊት አንድ ሰው ወይም አይደለም እንደዛ ደረጃ ኢቭን የቀበሌ ሊቀመንበርነት ኢቭን ስራ እንኳን ሲቀጠር ከናቱ ከገሌ ከአባቱ ከገሌ ተወልዶ በዚህ መልኩ የሚለው ነገር በደንብ ተጣርቶ መጻፍ እንዳለበት ባይዘው ካሁን በፊትም ሶሻል ሴኩሪቲ የሚል አንድ ቪዲዮ ሰርቻለሁ እና እዛ ላይ በጣም በዝርዝር አስቀምጫለሁ ይሄንን ጉዳይ እሱንም ቪዲዮ እንድታዩ ጋብዛችኋለሁ። ስለዚህ ሁለተኛው ምክንያት አድርጌ የማቀርበው የቤተሰባቸው ባክግራውንድ በውል የማይታወቅ መሆኑ የሚለውን ነው። የአባታቸው እንጂ የእናታቸው በተለይ የማናውቅ መሆናችን አንድ ችግር አለው ብዬ ወስዳለሁ። ሶስተኛውና ቀዳማዊ ኃይለ ሥላሴ ደግሞ ቶክሲክ ሜንቶር ወይም ዲስትራክቲቭ ሜንቶር ለመሆናቸው ምክንያት ይሆናል ብዬ ያሰብኩት ሶስተኛው ምክንያት ነው። እሱም ምንድነው አስተዳደጋቸው ላይ ያለው ችግር። አስተዳደግ ወሳኝ ነገር ነው። አስተዳደግ የምናድግበት አካባቢ እያየን የመጣነው ነገር በፐርሰናሊቲያችን ላይ በሁኔታችን ላይ ወሳኝ ነገር ነው እና ቀዳማዊ ኃይለ ሥላሴ አንዱና በሶስተኛ ተራ ቁጥር አድርጌ ያስኩት ምክንያቱ ምንድነው አስተዳደጋቸው ላይ ያለው ሁኔታ ነው። አስተዳደጋቸው ላይ ያለው ሁኔታ ማለት ነው ክፋትን እያዩ ነው ያደጉት። ቀዳማዊ ኃይለ ሥላሴ በተለይ አባታቸው ያው ወደ ምስራቁ አካባቢ እንግዲህ አስተዳዳሪ ነገር ነበሩ አይደለም አገር ገዢ ነበሩ። በዛ ሰዓት ላይ ቀዳማዊ ኃይለ ሥላሴ ከአባታቸው ያዩት ነገር ምንድነው ክፋትን ነው። በክፋት እንዴት እንዳስተዳደሩ ያን አካባቢ በክፋት እንዴት እንዳስተዳደሩ ነው ያዩ የመጡት። ለክፋታቸው መገለጫ የሚሆን አንድ ነገር ልንገራችሁ። አንድ ነገር ለምሳሌ ነው የምነግራችሁና ግን ጉዳዩ ትልቅ ጉዳይ ነው። ይሄው ምንድነው ለምሳሌ እሳቸው ቸርች ሲሰሩ ማለት ነው ቸርች ሲሰሩ አባታቸው ቦታ ሞልቷል። ሐረር ሰፊ ነው። አካባቢው ሰፊ ግዛት ነው ያላቸው። በጣም ብዙ ቦታ አለ። ቢፈልጉ እዚህ ላይ ቢፈልጉ እዛ ላይ መስራት ይችላሉ። ቢፈልጉ የሰው መሬት ሁሉ ወስዶ መስራት ይችላሉ።
ግን የሚያደርጉት ምንድነው መስጊድ አፍርሰው በዛ ቦታ ላይ ቸርች ይሰራሉ ባልጠፋ ቦታ እና ይሄ ምንድነው ልጃቸውን ክፋት ነው ያሳዩ ያሳደጉት ማለት ነው ራስ መኮነን ማለት ነው ስለዚህ ቀዳማዊ ኃይለ ሥላሴ ክፋት ያደጉ መሆናቸው እንደዛ አይነት ክፋተኛና ኮንስፓይሬሲ የሆነ ነገር እንዲሰሩ አድርጓቸዋል ማለት ነው ደግሞ በሳቸው ዘመን ከአባታቸው ጊዜ በነበረው የበለጠ የግንኙነት ሁኔታ አለ የበለጠ ደግሞ ስልጣን አላቸው በሀገር አቀፍ ደረጃ ነው ከንጉስነት አልፈው ንጉሰ ነገስትነት ደረጃ ላይ ደርሰዋል ስለዚህ በዚህ የንጉሰ ነገስትነት ሌቭላቸው ላይ ሆነው ይሄንን ክፋት በመላ ሀገሪቱ ላይ እየሰሩ ነው የመጡት ማለት ነው እና ሶስተኛው ቶክሲክ ለመሆናቸው ምክንያቱ በአስተዳደጋቸው ላይ ከአባታቸው ክፋትን እያዩ ክፋትን እየተማሩ ክፋትን እንደ መልካም ነገር እያዩ ያደጉ ሰው መሆናቸው ነው አራተኛውና ቀዳማዊ ኃይለ ሥላሴን ዲስትራክቲቭ ሜንቶር ናቸው የሚያስበላይ ምክንያት ደግሞ ምንድነው ቀዳማዊ ኃይለ ሥላሴ ያው በኮንስፓይሬሲ የተሞላ ስራ የሰሩ የቆዩ መሪ መሆናቸው ለዛውም ለ40 አመት ማለት ነው እና ምንድነው ይሄንን ክፋታቸውን በርግጥ የክፋት አካሄድ የኮንስፓይሬሲ አካሄድ የሴራ አካሄድ የተማሩት ከአባታቸው ነው አባታቸው ምን አይነት ስራ እየሰሩ ነበር ያው አይተናል በምስራቁ አካባቢ ላይ በቃ ባልጠፋ ቦታ የተሰራን መስጊድ አፍርሰው በዛ ላይ ቸርች እስከ መስራት ደረጃ ድረስ ይሄደ ባልጠፋ ቦታ ምን ያህል ከይሲነት እንደነበር ማለት ነው ስለዚህ ቀዳማዊ ኃይለ ሥላሴ ይሄ ከይሲነት ተጋብቶባቸዋል I'm so sorry to say that እና ተጋብቶባቸዋል በዛ መልኩ ነው ሌላውን ስራ ያደረጉ የመጡት ማለት ነው ልዩነቱ ምንድነው አባታቸው በግልጽ ነው በገሃድ ነው ያደረጉት ቀዳማዊ ኃይለ ሥላሴ ግን በስውር ነበር የሚያደርጉት ማለት በሴራ መልክ በማይታይ ኢንቪዚብል በሆነ መልኩ ግን ውጤቱ ተመሳሳይ የሆነ አካሄዳቸው ግን በቃ አለ አይደለም ጥንቃቄ በተሞላበት ሁኔታ ነው የሚያደርጉት እና ምንድነው ውሳኔያቸው እና አነጋገርና አካሄዳቸው ወይም ደግሞ የሥራ አፈጻጸማቸው በኮንስፓይሬሲ የተሞላ ነው ስንል የሚናገሩት ሌላ ነው የሚሰሩት ሌላ ነው ማለት ነው እና በዛ መልኩ ነው እንትን የሚለው እንግዲህ ከአባትየው የሚለዩ ምንድነው አባትየው የሚናገሩት ነው እየፈጸሙት የሚሄዱት ልጅየው ግን የሚናገሩት ሌላ መልካም ነገር ነው የሚሰሩት ግን በጣም አስቸጋሪ የሆነና ህዝብን በጣም በደል የሚያደርስ አካሄድ ነው ያላቸው ማለት ነው እና እዚህ ላይ ለመተዋወስ ያህል ባለፈው በምን መልኩ ነው እንደዚህ ዲስትራክቲቭ ሜንቶር ናቸው ቶክሲክ ሜንቶርስ ናቸው እነዚህ እያልኩ ሰዎችን የለየሁበት መንገድ አንዱ ክራይቴሪያ ምንድነው ኮንስፓይሬሲ ያልኳችሁ ነው እና እዛ ላይ ስለ ኮንስፓይሬሲ ማለት ምን ማለት እንደሆነ ገልጬላችኋለሁ ለመተዋወስ ያህል ግን ኮንስፓይሬሲ ማለት ዲክሽነሪ ላይ ለምሳሌ ሪፈር ብታደርጉት ምንድነው የሚለው it's a secret plan ሚስጥራዊ የሆነ እቅድ ማለት ነው by a group በሆነ ግሩፕ ሳይ መንግስታዊ አካል ሊሆን ይችላል የሆነ ደባ የሚያደቡ የሆነ ለተንኮል የተሰማሩ ሰዎች ሊሆኑ ይችላሉ ግን በተቃዋሚ መልኩ ያሉ ሊሆኑ ይችላሉ ብቻ በተለያየ መንገድ ሊሆን ይችላል ግን ኮንስፓይሬሲ ሲባል በድብቅ ማለት ነው ሴክሬት ፕላን በድብቅ የሚደረግ ነገር ለሰዎች በግልጽ ሆኖ በማይታይ መልኩ ውስጥ ለውስጥ የሚሄድና የሴራ አካሄድ ማለት ነው it is a secret plan by a group to do something unlawful or harmful እንግዲህ ምንድነው በድብቅ መሄድ ያስፈልጋቸው በደል ያለው በመሆኑ ነው ለምሳሌ መንግስት ወይም አንድ ነገር ሲባል ወይም አንድ ድርጅት ለንግድም ይሁን ወይም ደግሞ ለእርዳታም ይሁን የሆነ ድርጅት ከፍቶ ሲሰራ አንድ ሰው ለመልካም ነገር ይሰራል ተብሎ ነው የሚታሰበው ኮመን ኮንሰንሰሱ ወይም የጋራ የሆነው እይታ ምንድነው መልካም ነገር ያደርጋል ህግን ያስጠብቃል መብትን ያስጠብቃል እንደዚህ ያደርጋል ተብሎ ነው የሚታሰበው ማለት ነው ስለዚህ ያ መሆኑ ቀርቶ ግን እንግዲህ ሰዎች በግሩፕ ሆነው ማለት ነው ማህበር ቢያቋቁሙ ወይ መንግስት የሚመራበት ካቢኔ ወይም ደግሞ የመንግስት ተዋረድ ወይም የእርዳታ ድርጅት ወይም ደግሞ እርዳታ ለመስጠት ተቋቋመ ወይም ደግሞ ለሰዎች መብት የሚታገል
መብትን ለማስጠበቅ የሚከራከር የአድቮኬሲ ድርጅት ቢሆን አሁን እንደዚህ አይነቶቹ ነገሮች የጋራ እንትኑ ምንድነው ለመልካም ነገር ለሰላም ለፍትህ ለልማት ለዲሞክራሲ ይሰራሉ ተብሎ ነው የሚታሰበው ግን በዚህ በተቃራኒው የሚሰሩ መሆኑ ነው አንሎፉል የሚባለው እና አንዳንድ ጊዜ ደግሞ ህጉም ራሱ በሴራ ሰው ነውና የሚሰራው በሴራ የተተበተበ ሊሆን ይችላል ህጉም ላይ በራሱ ማለት ነው እና እንደዛ አይነት ሁኔታ ስለሆነ በተለይ ቀዳማዊ ኃይለ ሥላሴ የሚጠቀሙበት በዛ መንገድ ነው ህግም ማወጣጣቸው ላይ አንሎፉል የሆነ ወይም ደግሞ የሰዎች ላይ ፍትህን የሚያስገኝ ለው በመሰረቱ ፍትህን ለማስገኘት ነው አላማው ግን ህጉ በራሱ ፍትህን የሚነሳ ለአንዱ ወገን የሚጠቅም ለሌላው ወገን የሚጎዳ የአንዱ ማግኘት at the expense of somebody else የሆነ ህግ ማለት ነው እና አሁን ብቻ የቀዳማዊ ኃይለ ሥላሴ ብዙ ዘመን ከ40 አመት በላይ ስለቆዩና ብዙ ህግ ያወጡ ብዙ ነገር እንትን ያሉ ሰው የሰሩ ሰው ስለሆኑ በጣም ሰፊ የሆነ የበደል ስራ ታይቶባቸዋል ማለት ነውና አሁን ምንድነው ኮንስፓይሬሲ ሲባል የሚለውን ትርጉሙን ለመተዋወስ ያህል ነው ስለይ የእንትን ያልኳችሁ it is a secret plan by a group to do something unlawful or harmful ጎጂ የሆነ ወይም ደግሞ ህጋዊነት የሌለው አካሄድ ማለት ነው እና በየጊዜው ህጎችም ሪቫይዝ የሚደረጉት እየተሻሻሉ የሚሄዱት ሰው ሰራሽ ህግ ነውና ምን ጊዜም አንዳንድ በውስጡ አንዳንድ ችግሮች ይኖሩበታል ይሄ በሆን ተብሎ ሳይሆን ለምሳሌ ሰዎች መስሏቸው ጥሩ ህግ ሊያወጡ ይችላሉ ግን የሆነ ችግር እንዳለው ሲታይ ነው በየጊዜው እየተሻሻለ ይሄዳል ይሄ ያለ ነገር ነው ግን ሆን ብሎ ደግሞ አንዱ ወገን ተጎጂ ለማድረግ ሆን ተብሎ በሴራ የሚደረግ ከሆነ harmful ሆኖ ለማድረግ ደግሞ በሴራ ተተብትቦ ከተቀመጠ ደግሞ ያ ነው እንግዲህ ኮንስፓይሬሲ የሚባለው ማለት ነው እና ኮንስፓይሬሲን ግልጽ ላርግላችሁ ብዬ ነው እንደገና ለምታዋወስ ሄድኩኝ እና ምንድነው በዚህ ኮንስፓይሬሲ ላይ ማለት ነው እንደ ምሳሌ የምሰጣችሁ ለምሳሌ ቀዳማዊ ኃይለ ሥላሴ ምን ይሉ ነበር መሰላችሁ ሁሉም ሰው የሚያውቀው አባባል ነው አገር የጋራ ነው ሃይማኖት የግል ነው ይላሉ ለምሳሌ አሁን ይሄ ጥሩ አባባል ነው ሁላችንም እንስማማበት ነው አገር የጋራ ነው ሃይማኖት የግል ነው ግን እሳቸው እንደዛ ያያሉ ይሄ አነጋገራቸው ኮንስፓይሬሲ መሆኑን ለምንም የማይገልጻቸው መሆኑን ምናየው በመንድነው 14ቱንም አንድ ምሳሌ ልስጣችሁ እንደ ሌላውን ዝርዝር ነገሮች ሳልገባ አንድ ምሳሌ 14ቱንም ጠቅላይ ግዛት ብትመለከቱ ከ14ቱም ጠቅላይ ግዛቶች ውስጥ አንድም የሌላ እምነት ተከታይ የሆነ ጠቅላይ ገዢ አልነበራቸውም ከራሳቸው እምነት ውጪ ማለት ነው ግን ከሳቸው በፊት ማለት ነው ከቀዳማዊ ኃይለ ሥላሴ በፊት በነበሩት በነገስታትም ሆነ በነበረው አስተዳደር ሁኔታ በዘመኑ መሳፍንትም ጊዜ ቢሆን በየአካባቢው ማህበረሰብ የነበሩ ሰዎች አካባቢያቸውን የማስተዳደር ሁኔታ ነበር ግጭቶች መቼም ጊዜም ነበሩ ምንም ተለያዩ ችግሮች በደሎች ማለት ሊኖሩ ይችላሉ እነሱን ሁሉ አይተውን ግን እሳቸውን ዩኒክ ያረጋቸዋል ቀዳማዊ ኃይለ ሥላሴን ዩኒክ ያረጋቸዋል ማለት ነው ይሄ ሁኔታ ኢቭን ከሳቸው በፊት ከነበሩት ንጉስ እንኳን የሚለዩት በዚህ ፖይንት ላይ ነው ለምሳሌ ከሳቸው በፊት የነበሩት ነገስታት ማለት ነው ሌላውን አካባቢ የማስገበር ሁኔታ እንጂ በአካባቢውን የማስተዳደር ሁኔታን አልነፈጉም ዩሲ ቢያንስ ግጭቶች ይኖራሉ ግን የአካባቢውን ሁኔታ የማስተዳደር ሁኔታ አልጣሱ እንትን አላሉም ማለት ችግሮች ነበሩ ግን የአካባቢውን ማህበረሰብ ራሱን ማስተዳደር የሚል የለበትም የሚል ኢንቴንት ወይም ኢንቴንሽን ወይም የዛ አይነት ሐሳብ ግን አልነበራቸውም ቀዳማዊ ኃይለ ሥላሴ ግን አቋማቸው በዚህ ላይ የታወቀ ነው ባነጋገራቸው አገር የጋራ ነው ሃይማኖት የግል ነው ይላሉ ባሰራራቸው ግን በምንም አይነት መልኩ ከሳቸው እምነት ውጪ የሆነ ሰው ስልጣን ላይ እንዳይቆይ የማድረግ ሁኔታ ነበር ማለት ነው እና ይሄ ነው አንዱ የኮንስፓይሬሲ መገለጫቸው ማለት ነው እና ይሄ ደግሞ አገሪቱን ለብዙ ችግር የዳረገ ነው አገሪቱ በትክክለኛው አካሄድ እንዳትሄድ ያደረገ አንዱ ሩት ኮዝ የሚያደርጋቸው እሱ ነው በአንደኛ ተራ ቁጥር አገራችን ላለችበት ችግር
ሩት ኮዝ ከሆኑ ሰዎች ውስጥ በአንደኛ ተራ ቁጥር ቀዳማዊ ኃይለ ሥላሴን ያስቀመጥኩት ከዚህ አንፃር ነው ማለት ነው። አንዱ ምክንያት እንግዲህ ከዋን ዶዘን ምክንያቶች ውስጥ ማለት ነው። ሌላው በቀዳማዊ ኃይለ ሥላሴ የኮንስፓይሬሲ አካሄድ የነበራቸው መሆናቸውን የነበራቸው ብቻ ሳይሆን የኮንስፓይሬሲ ጀማሪ መሆናቸውንም የሚያስረዳ ደግሞ አንድ ምክንያት ልግለጽላችሁ በደንብ ግልጽ እንዲሆንላችሁ ወይ ምክንያቴንም በደንብ እንድትረዱኝ ማለት ነው። እና ምንድነው ይሄ አንድ ምሳሌ የሚሰጣችሁ ነገር ምንድነው በኤርትራ በተነሳው ችግር ማለት ነው። ወይም በኤርትራ ለህዝቡ ጥያቄ ምላሽ ከመስጠት ይልቅ ለምሳሌ ፌዴሬሽኑ ሲታጠፍ ራሳቸውን በራሳቸው የማስተዳደር መብታችን መታጠፍ የለበትም ብለው ሰዎች ትግል ጀመሩ። ትግል በሚጀምሩበት ጊዜ ትግላቸው ወደ አርምድ ስትራግልም የተሸጋገረ ነበር በተወሰነም ደረጃ ቢሆን በዛ ሰዓት። እና በዛ ሰዓት ላይ ቀዳማዊ ኃይለ ሥላሴ የመረጡ መንገድ ምንድነው እነዛን ሰዎች በማግባባት መመለስ ወይም ደግሞ አስተዳደሩ በነበረበት የየአካባቢ ማህበረሰብ ራሱን በራሱ እንዲያስተዳደር ከማድረግ ይልቅ ወይም በኃይል እርምጃ ወስደው ነገሩን በአምባገነንነትም ቢሆን ከማስተዳደር ይልቅ የመረጡት ምንድነው በኮንስፓይሬሲ መንገድ መሄድ ነው። ኮንስፓይሬሲው ምንድነው? ኮንስፓይሬሲው የሚገለጸው የሳቸው አምሳያ የሆነ ሰው በመፈለግ ማለት ነው። ለኮንስፓይሬሲ አመቺ የሆነ ሰው እንደው ይሄን ሊፈጽም የሚችል ሰው ብለው በመፈለግ ከዩኒቨርሲቲ አካባቢ ከነበሩ ሰዎች ወይም ተማሪ ይመስለኛል በዛ ሰዓት የነበረው ተዋጊ መስሎ በተዋጊዎች መሃል እንዲገባ በማድረግ ይሄ በአሁኑ ሰዓት ያው ፕሬዝዳንት ተብሎ ያለው ሰውዬ ማለት ነው ያው በከይሲነቱ የሚታወቀው ሰውዬ እሱን እንግዲህ በቀጣይ በሁለተኛ ደረጃ ያስኩት ሰው ነው መጣበታለሁ። ይሄ ከይሲው ማለት ይችላል ከይሲው ፕሬዝዳንት ኢሳያስ አፈወርቅ የተባለውን ሰው አሳይን አርገው በመላክ ወደ ኤርትራ ማለት ነው ተዋጊ መስሎ በተዋጊዎች መሃል እንዲገባና በዛ መሃል ላይ ሌላ ችግር ተፈጥሮ ብቻ በሆነ በተወሰበሰበ መልኩ ችግሩን ለመፍታት ሞከሩ። አሁን በዚህ በተወሳሰበ መልኩ ችግሩን ለመፍታት ሲሞከር ይሄ እንግዲህ እስካሁን ድረስ ሊፈታ ያልቻለ ችግር ሆኗል ማለት ነው። እና ቁጥር አንድ ደግሞ የችግሩ ጀማሪ ናቸው ብዬ እማምነው ከዚህ አንፃር ነው። አሁን ቀጣዩ ምክንያቴ እሱ ነው የሚሆነው። ቀጣዩ ምክንያቴ ወይም አምስተኛው ምክንያት ቀዳማዊ ኃይለ ሥላሴ ቶክሲክ ሜንቶር ናቸው ብዬ ያስቀመጥኩበት ምክንያት ወይም ደግሞ በአሁኑ ሰዓት በአገራችን ውስጥ ለተከሰተው ይሄ ሁሉ ኪዮስ የዚህ ሁሉ ህዝብ እልቂት የዚህ ሁሉ ህዝብ መፈናቀል የዚህ ሁሉ ህዝብ በአካል ላይ የደረሰ ጉዳት የዚህ ሁሉ ህዝብ የመቸገር የመፈናቀል ከኑሮ ተቀየው የመፈናቀል ምክንያት ብቻ ተዘርዝሮ የሚያልቅ ነገር አይደለም። ሀገራችን ላለማደጓ በጦርነት ምክንያት እዚህ ሁሉ ጦርነት ስትሆን አለመቆየቷ ሁሉ ምክንያት የሆነው ሩት ኮዝ ላይ ነው አሁን ደግሞ የምንገባው ማለት ነው። እና አሁን ይሄ ሁሉ እዚህ ሁሉ ችግር ውስጥ የገባ ነው አንዱ አርምድ ወይም ደግሞ እንደዚህ ኦርጋናይዝ የሆነ አርምድ ስትራግል የተጀመረው ኤርትራ ላይ ነው። ኤርትራ ላይ ይሄ ነገር ለምን ተከሰተ ሲባል ምንድነው ምክንያቱ? ጀማሪውስ ማን ነው ሲባል ጀማሪው ለዚህ ችግር ጀማሪው ቀዳማዊ ኃይለ ሥላሴ ናቸው። ቀዳማዊ ኃይለ ሥላሴ እንዴት ነው የጀመሩት ሲባል ይሄ ነው ሩት ምክንያቱ። ቀዳማዊ ኃይለ ሥላሴ ይሄንን ችግር የጀመሩት በምንድነው? የኤርትራን ፌዴሬሽን በማጥፋቸው ነው። ኤርትራ ከእናት ሀገሯ ጋራ ስትዋሃድ የተዋሃደችው በምን መልኩ ነው? የህዝበ ውሳኔ ነገር ተደርጎ ነው የተዋሃደችው። ህዝቡ ከነፃ መሆን ነው የሚፈልገው ወይስ በዚህ መልኩ ነው የሚፈልገው? ወይስ ከሀገሩ ጋር በፌዴሬሽን መዋሃድ ነው የሚፈልገው? ወይስ ከእናት ሀገሩ ጋር በሙሉ ውህደት ነው መዋሃድ የሚፈልገው የሚለው ድምጽ ተሰጥቶበት የተወሰነው የኤርትራ ህዝብ የመረጠው በፌዴሬሽን መዋሃዱን ነው።
በፌዴሬሽን ማለት እንግዲህ በእኛ አባባል አንዳንዴ ራስ ገዝ አስተዳደር ተብሎ ይጠራል ወይም ፌደራል አስተዳደር ልንለው እንችላለን ኤኒሃው ግን ብቻ ራስን በራስ የማስተዳደር መብት ነበረ ነገር ግን ቀዳማዊ ኃይለ ሥላሴ ምንድነው ያደረጉት ከተወሰነ ጊዜ በኋላ በርግጥ አንዳንድ ግፊትም ነበር ይባላል እዛ ከተወላጆች ውስጥ አንድ አይነት አይሆንም መቼም ሙሉ ኤርትራ አንድ አይነት አይሆንም መቼም የሰው አስተሳሰብ ከአንድ ቤትም ቢሆን ይለያያል እንኳን ከአንድ ክፍለ ሀገር ስለዚህ የነበረው የህዝቡ እይታ የተወሰነው ሙሉ በሙሉ መዋሃድ የሚፈልግ ነበር እንግዲህ በእንትኑም ጊዜ ወደ 85% ነው የሚባል ፌደራል ብሎ የመረጠው ግን ከዛ በኋላ እዛ ውስጥ የነበሩ ሰዎች ግን ነበሩ ሙሉ በሙሉ እንዲዋሃድና በሳቸው ስር አስተዳደሩን ወይም ደግሞ አገረገዥነቱን መረከብ የሚፈልጉ ሰዎች ነበሩ እነዛ ሰዎች ለንጉሱ ደግሞ ቅርበት ስለነበራቸው በንጉሳዊ ቤተሰብ በኩልም የመገናኘት እድሉ ስለነበራቸው በዛ መልኩ ንጉሱንም በማሳመን ወይም ጉትጎታና አድቮኬሲን በማድረግ ጭምር ንጉሱም ተባባሪ ሆነው የሳቸውን ፍላጎታቸው ስለነበረ የኤርትራ ፌዴሬሽን እንዲታጠፍና ኤርትራ ከዛሬ ጀምሮ ጠቅላይ ግዛት ናት ብለው በማወጅ ኤርትራ ፌዴሬሽን እንዲታጠፍ አደረጉ ማለት ነው በፌዴሬሽን ኤርትራ በፌዴሬሽን የተዋሃደችው በህዝበ ውሳኔ ነው ግን ክፍለ ሀገር ናት ብለው ሲወስኑ በራሳቸው ውሳኔ ነው ምናልባት በፓርላማ ምናምን ሊያጸድቁት ይችላሉ ግን በኤርትራ ህዝበ ውሳኔ አይደለም የተዋሃደችው ማለት ነው እና ይሄ ቀኑ እንደው ማስታወሻ ይዤ ነበር ኤኒሃው ያው ብዙ አመት ሆኖታል በዛ መልኩ ነው እና ቀዳማዊ ኃይለ ሥላሴ ለዚህ ሁሉ በሀገራችን ለደረሰው ችግርና ሰቆቃ ሁሉ ምክንያት ናቸው ቁጥር 1 ባለቤት ናቸው እየመወስደው ወይም የችግሩ ባለቤት የችግሩ ፈጣሪ ናቸው የችግሩ መምጣት ምክንያት ናቸው በየ የመወስደው ይሄንን የኤርትራ ፌዴሬሽንን ከኤርትራ ፍላጎት ውጪ በሆነ መልኩ ማጠፋቸው ነው ማለት ነው በርግጥ የተወሰኑ ሰዎች የሚፈልጉ አልነበሩም ይያልኩ አይደለም በተለይ ደቡባዊ ኤርትራ በኩልና ማዕከላዊ ኤርትራ አካባቢ የነበሩ ሰዎች አብረው ከሳቸው ጋራ አንድ ፔጅ ላይ እንደነበሩና ግፊትም እንደፈጠሩ ውትጎታም እንደነበራቸው ያሳያል ታሪኩ አንዳንድ የሚነገረው ኢንፎርሜሽን ነገር ግን የመላው የኤርትራ ህዝብ ፍላጎት አልነበረም ሙሉ በሙሉ ኤርትራ ፌዴሬሽን እንዲታጠፍ ያን በመሆኑ ለአመታት በመዋጋት ያው ኤርትራ ራሷን የቻለች አገር ልትሆን ችላለች ማለት ነው ሙሉ በሙሉ ከኢትዮጵያ ተገንጥላ ማለት ነው እና ሀገሪቱም ደግሞ ወደብ አልባ ሀገራችን ወደብ አልባ እንድትሆንና በቃ በጣም አስቸጋሪ ሁኔታ ለሁለቱም ህዝቦች አስቸጋሪ የሆነ ሁኔታ እንዲፈጠር ሆኗል ማለት ነው ስለዚህ ለዚህ ነው ይሄ ቀዳማዊ ኃይለ ሥላሴ ዲስትራክቲቭ ሜንቶር ናቸው ካልኩባቸው እንግዲህ ቀደም ተከተሉን በዚህ በአምስተኛ ደረጃ ላስቀምጠው እንጂ ሩት ኮዝ ነው ይሄ ደግሞ ማለት ነው እና ደግሞ እንግዲህ ያው ቀዳማዊ ኃይለ ሥላሴ ይሄንን ችግር በሀገራችን የደረሰውን ይሄንን ሁሉ ኪዮስ ይሄንን ሁሉ ብጥብጥ ለደረሰው ሁሉ ችግሩን የጠነሰሱት ቀዳማዊ ኃይለ ሥላሴ ናቸው ለዚህም ነው ዲስትራክቲቭ ሜንቶር ናቸው የምለው ወይም ቶክሲክ ሜንቶር ናቸው የምለው እያልኩኝ ስገልጽ እንግዲህ እንደ አምስተኛ ምክንያት ያደረኩት የኤርትራን ፌዴሬሽን ማጠፋቸውን ነው እና አሁን እዚህ ላይ እንትን ሐሳቡን ከሰጠኋችሁ ለማለፍ ፈልጌ ነበር ግን ያስኩትን ማስታወሻ ባስቀምጠው ጥሩ ነው እኔ ይረዝማል ብዬ ለመተው ነበር የፈለኩት ግን ቢካተት ጥሩ ነው ትንሽ ማብራሪያ ቢኖረው ማለት ነው እና ምንድነው ኤርትራ እንግዲህ ያው ከተወሰነ አመት በኋላ በ19ኛው ክፍለ ዘመን እንግዲህ በጣሊያን ወረራ በነበረው ጊዜ በዛ ሰዓት ያው ከኢትዮጵያ ንጉስ ጋር በመስማማት ያው ኤርትራ ከጣሊያን ጋር የምትቆይበት ሁኔታ ተፈጥሮ ነበር አሁን በዛ ሰዓት ጣሊያን ለተወሰነ አመት ያው ጣሊያን እንደ ቅኝ ግዛት አድርጋ ይዛት ቆይታለች ማለት ነው ኤርትራን ከዛ በኋላ ያው ብዙዎቻችሁ ታውቁታላችሁ እንደው መቼም ትንሽ ነገር አስቀምጬ ልሄድ ብዬ ነው እንጂ እና
የሂስትሪም ባለሙያ አይደለሁም ግን ያው ጎግል አድርጌ ያገኘሁትን አንዳንድ ነገር አንድ ሁለት ሶስት ሶርሶች አይቻለሁ። ይሄ britannica.com እና ሌሎች ደግሞ አንድ ሁለት ነገሮች አይቻለሁ። ከዛ ያገኘሁትን ነው የምነግራችሁ። እና ከዛ በኋላ ቆይተው መጨረሻ ላይ ያው ወደ እንግሊዝ የተላለፈችበት ሁኔታ አለ። ያው እነሱ አውሮፓውያኑ በነበራቸው ግጭት አንዱ ሲያሸንፍ እንደዛ ነገር ስለነበር በኋላ ላይ ወደ የእንግሊዝ ስር ሆናለች። እና በእንግሊዝ ስር ይሄ ብሪቲሽ አድሚኒስትሬሽን የሚባል ተቋቁሞ ነበረ በኤርትራ BMA እንደዛ ነገር ማለት ነው። እና ያንን የተቋቋመው ከተቋቋመ በኋላ በ1940ዎቹ ውስጥ ነው። ከተቋቋመ በኋላ የተወሰነ ጊዜ ቆይቶ በ1950 ደግሞ በዩናይትድ ኔሽን ስብሰባ ነበሩ። ያው ቀዳማዊ ኃይለ ሥላሴም ጥሩ ዲፕሎማት ስለነበሩ በዛ ላይ ያው ወደ እናት ሀገሯ በምትመለስበት ነገር ላይ አድቮኬት አድርገዋል፣ እዛ ላይ ጠይቀዋል። እና ያው ተነጋግረው የአሜሪካም የተወሰነ አስተዋጽኦ ነበረበት በሁኔታው ላይ። ከዛ በኋላ በ1950 ዓመተ ምህረት ዩናይትድ ኔሽን ውሳኔ አስተላለፈ ማለት ነው። እና በሁለት ዓመት ጊዜ ውስጥ ከኢትዮጵያ ጋር የምትቀላቀልበትን ሁኔታ ማለት ነው። እና ያ ሲወሰን ግን ምንድነው የተወሰነው ኤርትራ የራሷ የሆነ ራስ ገዝ አስተዳደር እንዲኖራት እና በህዝብ የተመረጠ ገቨርንመንት እንዲኖራት ማለት ምርጫ እንድታካሂድና በመረጠው የኤርትራ ህዝብ በመረጣቸው መሪዎች እንዲተዳደር የሚል ነው አንደኛው። ሁለተኛው ደግሞ የራሳቸው የሆነ ህገ መንግስት እንዲኖራቸው ኮንስቲቲዩሽን እንዲኖራቸው የሚል ነገር ተወስኗል በዩናይትድ ኔሽን። እና ያ ደግሞ በሁለት ዓመት እንዲጠናቀቅ ተብሎ ያው ህዝበ ውሳኔው አንዳንድ ነገሮች መስመር ያዙ ማለት ነው። ከዛ በኋላ ይሄ ከሆነ በኋላ የኤርትራ ፌዴሬሽን እንትን የተባለው ውሳኔ ያገኘው በ1952 ዓመተ ምህረት ነው። በተለይ በመስከረም ሴፕቴምበር በፈረንጆች አቆጣጠር ይመስለኛል ሴፕቴምበር 15 1952 ላይ ነው ወደ ሀገሯ የተቀላቀለችው ማለት ነው በህዝበ ውሳኔ። ቅድም እንደነገርኳችሁ ማጆሪቲው አብዛኛው ሰው በፌዴሬሽን ለመዋሃድ ወስኖ አማራጮች ነበሩ። ሙሉ በሙሉ መዋሃድ፣ ራሱን የቻለ አገር መሆን የሚል ነገር ነበረ። እና ግን ህዝቡ ግን በፌዴሬሽን ለመተዳደር መርጦ ነው የተዋሃደው። ግን በኋላ ቀዳማዊ ኃይለ ሥላሴ ሲያቀላቅሉት የህዝቡን ምንም አይነት እንትን ምርጫ ሳይመለከቱ የህዝቡን ውሳኔ ሳይመለከቱ የተወሰኑ የኤርትራ ተወካዮችን በመያዝ እንደውም ራሱ የተመረጠው ይሄ ዩኒየኒስት የሚባለው ፓርቲ በወቅቱ የነበረው መዋሃድ ይፈልግ ነበረ። ለምን ሁሉም ቦታ ላይ እንግዲህ ምንም ስልጣን ይወዳል፣ ምንም የሰው ልጅ ስልጣን ይወዳል። ሁሉም ቦታ ላይ አገረ ገዢ፣ ጠቅላይ ገዢ፣ ማውራጃ ገዢ ምንም ለመሆን ካላቸው ፍላጎት የተነሳ ነው። እና እነሱ በዛ መልኩ እንደዛ ሲሆን ምርጫው ላይ ግን ማጆሪቲ አልነበረም። ይሄ ዩኒየኒስት የሚባለው ፓርቲ ራሱ በምርጫ ላይ 50% አልነበረም ይላል እኔ ሳነበው ማለት ነው። እና 50% አልነበረም። ከ50% በታች በመሆኑ ሌላ አንድ ፓርቲ ጋር ጥምር መንግስት መስርቶ ነው ከዛ ፓርቲ ጋር ተዋህዶ ነው። እና የዛ ፓርቲ ሙስሊም ፓርቲ ነው ይላል። እና ያ ፓርቲ ጋር ሆነው ነው በጋራ የያዙት። ከዛ በኋላ ግን ውሳኔውን ለብቻው ነው እንዲወሰን ያደረገው የውህደቱን ማለት ነው። እና ከዛ እነዛ ያው ሙቭመንት ጀመሩ፣ የተቃውሞ እንቅስቃሴ ጀመሩ። እሱ ግን በዚሁ ገፋበትና ያው በአንድነቱ ላይ ሆኖ ስልጣኑን ወደ መረከብ ሄደ። ሌሎቹ ወደ ተቃውሞ እንቅስቃሴና ወደ በኋላም ላይ ወደ ፋይቲንግ ወደ አርምድ ስትራግል ድረስ የደረሰ ትግል መጣ ማለት ነው። ግን መጨረሻ ላይ በርግጥ ያው ኢሳያስ አፈወርቅ ተላከ። ኢሳያስ አፈወርቅ ተልኮ ያው ከነዛ ጋር ያለ ምስሉ ነገሮችን አጠፍቶ እንዲሆን ሆኗል። እና አርምድ ስትራግል ባይ ኤኒ ሚንስ እኔ ኖ ኢንዶርስ ፎር አርምድ ስትራግል ነኝ። እኔ በዚህ በአገር ውስጥ
በዚህ ሁሉ እንትን ቀርቶ እንደው በሌላም ጋር ቢሆን ከጎረቤትም ከምንም አገር ጋር ቢሆን በሰላምና በድርድር ችግሮችን ጊዜ ወስዶ ለመፍታት መሞከር በሰጥቶ መቀበል መርህ ችግሮችን ለመፍታት መሞከር እንጂ ለጦርነት መቸኮልና ወደ ጦርነት መሄድ ምንም በኔ በኩል ተቀባይነት ያለው ነገር አይደለም። ግን ሂደቱ ይሄንን ይመስላል ማለት ነው። ኤርትራ ወደ ኢትዮጵያ የተቀላቀለችበት መንገድ እና የኤርትራ ፌዴሬሽን የታጠፈው በ1962 ዓመተ ምህረት ነው። እሱም ደግሞ ያው ቀዳማዊ ኃይለ ሥላሴ ወደ ደጋግሜ ተከሻዋለሁ በፓርላማቸውና የተወሰኑ ኤርትራ ተወካዮችን ያው አሉበት የሚባለውን በዛ በአሴምብሊ በማስወሰን በዛ መልኩ ነው። ግን የተዋሃደችው በህዝበ ውሳኔ ስለሆነ የፌዴራል ሲስተሙ የተመረጠው ያንን ለማጠፍ የብዙሃኑ ህዝብ ፍላጎት ሳይታይ ነው የተወሰነ ነገር ያደረጉት። ሰውየው ግን ምንድነው ቀዳማዊ ኃይለ ሥላሴ ይሄንን ያው አካሄዳቸው ሁሉ ጊዜም የመሰሪነት አካሄድ ነው፣ ኮንስፓይሬሲ ነው ምን ጊዜም አካሄዳቸው እና ከላይ ሲታዩ በጣም ዲፕሎማት በጣም ትትና ያላቸው እንደዛ ናቸው። ግን ውስጥ ለውስጥ የሚሰሩት ሁሉም በሴራ የተሞላ ነው እና ኮንስፓይሬሲ በእኛ አገር በሳቸው የተጀመረው የምለው ለዛ ነው። እኔ ለምን ከሳቸው በፊት የነበሩ ሰዎች መሪዎች ማለት ነው አምባገነንም ይሁኑ የፈለገም ነገር ይኑራቸው በግልጽ ተናግረው በግልጽ ነው እየተናገሩ የሚፈጽሙት። አሁን እሳቸው ግን ሰው ከላይ እምነት ይኖረዋል ግን የሚሰሩት ሌላ ነገር ነው እና ለዚህ ነው የኮንስፓይሬሲ አባት ናቸው ብዬ በእኛ ሀገር ላይ የማየው ማለት ነው። እንደው በሌሎች ሀገሮች አባት መሪ ሲባሉ በጣም ጥሩ ነገር ተክለው ጥሩ ሌጋሲ ያስቀምጠው ይሄዱ ናቸው። እሳቸው ግን ምንም እንደዚህ አይነት የመሰሪነት ነገር ሆነ አሁን እስካሁን ድረስ ብዙ ነገሮቻችን በኮንስፓይሬሲ የተተበተቡ ነገሮች እየሆኑ ነው። በጣም የተቸገር ነው ማለት ነው እና ይሄ የኤርትራ ፌዴሬሽን በ1962 እንደ ግሪጎሪያን አቆጣጠር ማለት ነው በአውሮፓውያን አቆጣጠር በዛ መልኩ ነው የታጠፈው ማለት ነው። እና ይሄ ማለት እንግዲህ ከ1900 ይሄ የኤርትራ ፌዴሬሽን በስራ ላይ የቆየው ለ10 አመታት ያህል ነው ማለት ነው። ከ1952 እስከ 1962 ዓመተ ምህረት እና ሰው ራሱን በራሱ የኤርትራ ህዝብ ማለት ነው ራሱን በራሱ ማስተዳደርን ፕራክቲስ ሲያደርግ ቆይቷል። በዛ መልኩ እየኖረ ነው። አሁን ፕላስ ደግሞ የኤርትራ ህዝብ ያው በቀኝ ገዢዎች ጋር አብሮ ስለቆየ ካልቸራሊም ወደ ፈረንጆቹም አይነት አካሄድ የነሱን ስልጣኔ በተወሰነ ደረጃም ቢሆን የመያዝ ሁኔታ ተከስቷል። አሁን ንጉሱ ቀዳማዊ ኃይለ ሥላሴ አንዳንዴ አስተዳዳሪም አውራጃ ገዥም ምንም እንደዛ ከመሃል ሀገርም ይልካሉ። እንደገና ደግሞ ያው ምክንያቱም እንደ አንድ ጠቅላይ ግዛት ሆኗል። እንደገና ደግሞ ሰው ደግሞ የአካባቢ ማህበረሰብ ባልመረጠው ነው የሚሆነው። ለምን ለሌላው አካባቢ ያልተሰጠ ዲሞክራሲ ለዛ አካባቢ ሊሰጥ አይችልም። ለምን ሌላው የሀገራችን ክፍል ፓርላማ ይመርጣል እንጂ የየአካባቢው ማህበረሰብ በሹመት ነው። ስለዚህ አሁን ኤርትራም ላይ ሹመቱ ሲቀጥል ቀዳማዊ ኃይለ ሥላሴ የራሳቸውን እምነት ተከታዮች ነበረ ሙሉ በሙሉ ያደረጉት ማለት ነው እና በዛን ጊዜ አንደኛ የአካባቢው ማህበረሰብ ከቅኝ ገዢዎች ጋር ብዙ አመት ስለቆየ ከ60 አመት እንደዛ ይባላል እና እንደዛ ስለሆነ ራሱን በራሱ ቢያስተዳድር በለመደው መልኩ ለመሄድ ያመቻል። አለበለዚያ ግን ሌላ ህግ ሲወጣ ወይም ደግሞ ሌላ አስተዳዳሪ ሲሾም ከለመደው ውጪ ይሆናል እና በዚህ ላይ ደግሞ ከእምነት ጋር ተያይዞ ደግሞ እሳቸው በሌላው የሀገራችን ክፍል በ14ቱም ጠቅላይ ግዛት አንድም አይነት የሌላ እምነት ሀገረ ገዢ የላቸውም። ጃንሆይ እንኳንስ አይደለምና ጠቅላይ ገዢ በጅሮንድ እንኳን ከሌላ እምነት ማድረግ አይፈልጉም ነበር እና እንደዛ በመሆኑ ያንን ልክ 14ኛ ጠቅላይ ግዛት ናት ኤርትራ ሲሉ የሹመቱን ሁኔታ በዛ መልኩ ነው የወሰዱት። በቃ ያንን ነው ማድረግ የፈለጉት እና ኤርትራ ላይ ሙሉ በሙሉ በዛ መልኩ አደረጉት ማለት ነው እና ይሄ ደግሞ ከዚህ በተጨማሪ ደግሞ ምንድነው ቋንቋ ላይ ለምሳሌ የኤርትራ በፌዴሬሽኑ ሲመሰረት የነበረው አግሪመንት ውስጥ የነበረው አንዱ ነገር ምንድነው ቋንቋ ደግሞ የሥራ ቋንቋቸው የትግርኛና የአረብኛ ቋንቋም
የስራ ቋንቋ እንደሚሆን ነበር የተነጋገሩት። ግን ከዛ በኋላ ያው የትግርኛም አልቀጠለም አረብኛም አልቀጠለም በአንድ ቋንቋ ያው በሀገሪቱ ናሽናል ቋንቋ ብቻ ነበር ማለት ነው። እና የሀገሪቱ ናሽናል ቋንቋ መሆኑ ጥሩ ነው። ምክንያቱም ለሁላችንም የሚያግባባ ቋንቋ አንድ ቋንቋ ሊኖረን ስለሚገባ አማርኛ ናሽናል ቋንቋ የስራ ቋንቋ ሆኖ ቢወሰድ ኢትስ ኦኬ። ግን አሁን ችግሩ ምንድነው? ለምሳሌ ትምህርት ቤት ላይም ካሪኩለም ውስጥ ላይም እነዚህ ሁለቱን ቋንቋዎች እነሱ የተስማሙባቸውን የኤርትራ ተወላጆች የተስማሙባቸውን የትግርኛና የአረብኛ ቋንቋዎችን ከትምህርትም ውጪ ከስራም ቋንቋ ውጪ ሲያደርጉት ቀዳማዊ ኃይለ ሥላሴ ይሄ ከባድ ነገር ነበረ እና ይሄ በመሆኑ እነዚህ ነገሮች ቅራኔውን እያሳደጉት ሄዱ። ያው ወደ ሙቭመንት ተገባ እና ያው እንዳየነው እንግዲህ በመጨረሻ ላይ በ1983 በእኛ አቆጣጠር ወይም በፈረንጆቹ 1991 ይመስለኛል በዛ ሁኔታ ልትገነጠል ትችላለች ማለት ነው። ኤርትራ ከኢትዮጵያ ልትገነጠል ትችላለች። በዚህ ወቅት ደግሞ ያው እንግዲህ አሰብ ወደብም ሆነ የምጽዋ ወደብ ሁለቱም ወደ ኤርትራ ነው የሆኑት። እንግዲህ ካርታው ላይ እንደምናየው ነው። ይሄ እንኳን ያው የሳቸው ችግር ነው ብዬ አይደለም ወስደው፣ ግን እሳቸው ምንድነው ኮዝ ናቸው። እሳቸው መልካም አስተዳደር ቢሰጡ ኖሮ ለኤርትራ ህዝብ እሳቸው ፍትህ አለ አይደለም። እኔ አብሶሉት ፍትህ ከሚጠብቁ ሰዎች አይደለም፣ አብሶሉት ፍትህ አይደለም የምጠብቀው፣ ግን ቢያንስ በተስማሙበት መሰረት የሚቻለውን ያህል ጉድ ገቨርናንስ መልካም አስተዳደር፣ የፍትህ ሁኔታ፣ የኢኮኖሚ ሲስተሙ እሱ ነገር ላይ የተወሰነ እንኳን አንጻራዊ የሆነ ፍትህ ቢኖር ወደ መገንጠል እንቅስቃሴ ማይገባም። አሁን ለገባንበት ወደብ ለማጣታችን ይሄ ሁሉ ህዝብ ከማለቁ ከምንም በላይ የሁሉ እልቂት የሁሉ ኬስ እስካሁን ድረስ ያልተፈታ የእርስ በርስ ግጭትና ጦርነት እየተከሰተብን አለን ማለት ነው። እና ወደ ዋናው አርስቴ ስመጣ ያው ለዚህ ሁሉ ችግር መፈጠር እንግዲህ ዲስትራክቲቭ ሜንቶር ብለናል። ካሁን በፊት ነግሬያችኋለሁ 13 ቪዲዮዎች ኮንስትራክቲቭ ሜንቶር ብዬ አቅርቤላችኋለሁ። ጥሩ ስራ አይሰሩ ብዬ ያሰብኳቸውን ሰዎች ማለት ነው። የዛሬው ግን አርስታችን ከሌላው ጊዜ በተለየ ሁኔታ ዲስትራክቲቭ ሜንቶር ነው ወይም ደግሞ ቶክሲክ ሜንቶር የሚሉት ማለት ነው ፈረንጆቹ። ስለዚህ አሁን ቀዳማዊ ኃይለ ሥላሴ ናምበር 1 ዲስትራክቲቭ ሜንቶር ናቸው በኢትዮጵያ ታሪክ ብዬ ወሰድኩት። ለምንድን ነው? በቃ ሌጋሲያቸው የማይቋረጥ ነገር መሆኑ እሳቸው እንኳን አልፈው አሁንም ድረስ ያለ መሆኑ ያ በመሆኑ ነው። እና ለዚህ ነው አሁን እሳቸውም ከዚህ ከኤርትራ ጋር አያይዤ ያመጣሁት ኤርትራን ፌዴሬሽን ያለ አግባብ ማጠፋቸው። የአንድ ህዝብ መብት ሲጣስ ለጊዜው በኃይል ሊደረግ ይችላል፣ ፓወር ያለው አካል ያለ ያደርገው ይችላል። ግን ለአንድ ሀገር እና ለህዝቡ የሆነ ያመረቀዘ የሚሄድ ነገር ችግር ነው የሚሆነው ማለት ነው። እና አቅም እንኳን ካልፈቀደ ምንም ማድረግ አይቻልም። ግን አቅም የፈቀደውን ያህል ወደ ፍትህና ወደ ሰላም ማዘንበል ያስፈልጋል ማለት ነው። እና ይሄንን መልእክት ነው ማስተላለፍ የፈለኩት ማለት ነው። እና ይሄ ምንድነው በሁለት መልኩ ስናስቀምጠው ማለት ነው ቀዳማዊ ኃይለ ሥላሴ የመጀመሪያው የራሳቸው አገሪቷን ፍጹም በሆነ አህዳዊ ስርዓት ውስጥ የማስተዳደር ፍላጎታቸው ነው። ከሳቸው በፊት የነበሩ ነገስታት ለአካባቢ ነገስታትና ሱልጣኔቶች እውቅና የሰጡ ቢሆንም ቀዳማዊ ኃይለ ሥላሴ ግን በተለየ ሁኔታ አህዳዊነትን ኤርትራ ላይም የመዘርጋት ፍላጎት ስለነበራቸው ያደረጉት ነገር ነው ማለት ነው። ሁለተኛው ደግሞ ያው በማዕከላዊና በደቡባዊ ኤርትራ በኩል የነበሩት ሰዎች ያው በእምነት አንድ አይነት የሆኑ ከቀዳማዊ ኃይለ ሥላሴ ጋር ማለት ነው የሆኑ ሰዎች በፈጠሩት ግፊት አገረገዥነቱን ያው ብቻቸውን ለመሆን ምንም አይነት ሌላ ተሳትፎ የሌለበት እንዲሆን የማድረግ ፍላጎት ነበራቸው። ስለዚህ ሁለቱን ፍላጎቶች ይዘው ቀዳማዊ ኃይለ ሥላሴ ያለምንም እንትን ያንን እርምጃ ወስደዋል ማለት ነው። እና ይሄ ደግሞ ለጊዜው ማሸነፍ ቢችልም አንድ አካል ግን ለህዝቡ ችግርና መከራ ነው ጥሎ የሚሄደው። ምክንያቱም ፍትህ በተቻለ መጠን ከአቅም በላይ በሆነ ነገር ይቀር እንጂ በሚቻለው መጠን ግን ነገሮችን ፍትሃዊ ለማድረግ መሞከር የተገባ ነገር ነው። ከበፊትም አሁን ብቻ አሁን ዲሞክራሲ ስላለ ምናምን እንደዚህ ሳይሆን ከበፊትም
ቤተሰቦቻችን ከአያት ቅድመ አያት በፊት ጀምሮ የመጡበት መንገድ ምንድነው? የሽምግልና ሌጋሲን በማስቀጠል አንዳንድ አለመግባባቶች ሲፈጠሩ ሽምግልና በማድረግ መልእክት በመላላክ በእንደዚህ አይነት መንገዶች ይሄ እንደዚህ ነው እና ይሄ ፈሪሃ እግዚአብሔር የሚባል ነገር በማሳየት ወይም ያላህ ፍራቻ የሚባሉ ነገሮችንም ኢንቱ ኮንሲደሬሽን እያስገቡ በመሄድ መልኩ ነው እና ይሄ ነገር እሳቸው ጋር ከላይ ላለው ነገር እንጂ የዛ አይነት እንትን የነበራቸው ሰው ስላልነበሩ ይሄ ሁኔታ ሊሆን ይችላል። ደግሞ የሚገርመው ነገር ደግሞ ምንድነው የተኩት ሰው ደግሞ ከዛው የባሰ መሆኑ ኢሳያስ አፈወርቅን ይሄ ሚሽን ሰጥተው ላኩት ያንን ነገር ፈጸመ ሚሽኑን ፈጽሞ እስካሁንም ድረስ ሊስተካከል ያልቻለና ለኤርትራ ህዝብም ሆነ ለኢትዮጵያ ህዝብ ምን ያህል ከባድ የሆነ ነገር ያስቀመጠ ሰው ተክተውልን አስቀምጠው እንዳለፈውና ሌጋሲያቸው እስካሁንም ድረስ አገር ያበጣበጠና አገርን ችግርና ሰቆቃ ላይ የጣለ ህዝብን ችግርና ሰቆቃ ላይ የጣለ ነገር መሆኑን እናያለን ማለት ነው። እሺ ወድ የዘወትር ተከታታዮቼ አዲስ የመጣችሁ እንግዶቼም ለአብሮነታችሁ በጣም አመሰግናለሁ። ጥሩ ቆይታ እንደነበረን ተስፋ አደርጋለሁ እና እንግዲህ ያው እየጨረስን ስለሆነ ላይክ ማድረግ እንተዋወስ። ላይክ ያላረጋችሁ ካላችሁ ላይክ አድርጉ። መልእክታችን ደግሞ ለብዙ ሰው እንዲደርስ ሼር አድርጉ። ኮሜንት አስፍሩልኝ። ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ያው ሁሌም እንደምላችሁ ጥያቄውም አስተያየቱ በተለይ ይሄንን የኔን ሐሳብ በመጋራት ሊሆን ይችላል ወይም ደግሞ ለየት ያለም ሐሳብ ካላችሁ አስፍሩልኝ። ሙቹዋል ለርኒንግ ነው እንማማርበታለን። ያላስታወስነውም ነገር ካለ መተዋወሱ ጥሩ ነው በሁላችንም በኩል እንደዛ ነው። ሌላው ደግሞ ያው ሰብስክራይብ ያላረጋችሁ በተለይ አዲስ የመጣችሁ ካላችሁ ሰብስክራይብ ማድረግ እንተዋወስ እያልኩኝ እንግዲህ ለሰጣችሁኝ ውድ ጊዜያችሁን ስለሰጣችሁኝ እጅግ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።